ሰው ስብዕናን በመስጠት ያንን ግለሰብ በግላዊ ማንነቱ መለየት በአንቀጽ 34 እና 36 ላይ በግልጽ ሰፍሮ የምናገኝ ሲሆን ባንኞችም ደግሞ ስሙን በሚያወጡበት ጊዜ ምን ጊዜም ቢሆን ይሄ የሚወጣው ስም ይሄ ግለሰብ አስፈላጊውን ጉዳቱ ደርሶብኛል ብሎ የሚለው አካል የሞራል ካሳ ሊያገኝ እንደሚችል በኢፌድሪ ሕገ መንግስታችን አንቀጽ 36 ላይ በግልጽ ሰፍሮ የምናገኝ ሲሆን ሰላም ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ይህ ሎየርስ ፎር ኢትዮጵያ ወይም የህግ ባለሙያ ለኢትዮጵያ በተሰኘ ርዕስ እየተዘጋጀ የሚቀርብላችሁ ህግን መሰረት ያደረጉ ሀሳቦችን የማካፍልበት አስተማሪ ቪዲዮ ነው። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በጥሞና እንድትከታተሉኝ ምስል በአክብሮት ምጋብዛችሁ ይሆናል። ዛሬ ይዤላችሁ የመጣሁት ሀሳብ ህግ ስለ ሰው በሚለው ቪዲዮ ላይ በሰራሁት ሰውን መሰረት ያደረጉ የኢትዮጵያ ህጎች እንዴት የሰው ልጅ ይተረጉሙታል ወይም ደግሞ ስለ ሰው ልጅ ምን አይነት ህጋዊ እይታዎች እንዳሉ ለማሳየት ሞክሬያለሁ። በዛሬው ቪዲዮ ደግሞ ይዤላችሁ የቀረብኩት ሐሳብ አንድን ግለሰብ እንፈጥራለን። ያንን ግለሰብ ሰዋዊ ስብዕና መስጠት በህግ እንዴት ሊመራ ይችላል ወይም ደግሞ አንድን ግለሰብ የሰው ስብዕናን በመስጠት ያንን ግለሰብ በግላዊ ማንነቱ መለየት የምንችልባቸው መንገዶችን የምንመለከት ይሆናል። ይህም አሰራር ከኢትዮጵያ ህግ አንጻር የሚሆነው ለአንድ ግለሰብ ስምን በመስጠት በዛ ስም መሰረት ደግሞ የሚኖርበትን ቋሚ አድራሻ ወይም ደግሞ ጊዜያዊ መኖሪያ መሰንበቻውን በመለየት እንዲሁም ደግሞ ለዛ ሰው ለተባለው ግለሰብ ዜግነት በመስጠት ላይ መሰረት የሚያደርግ ሲሆን ስምን በሚመለከት አንድ ግለሰብ ማንነትን ወይም ደግሞ የአንድን ግለሰብ አይደንቲፋይ ለማድረግ ያንን ግለሰብ ማንነቱን ለመለየት የምንጠቀምበት መጠሪያ ወይም ደግሞ የዛ ሰው ስም ተብሎ ይጠራል ማለት ነው። የሰው ልጅ ማንኛውም ህፃን ከተወለደበት ጊዜ ጀምሮ ስምና ዜግነት የማግኘት መብት እንዳለው በኢፌድሪ ሕገ መንግስታችን አንቀጽ 36 ላይ በግልጽ ሰፍሮ የምናገኝ ሲሆን በፍትሐብሔር ሕጋችን ላይ ደግሞ ከአንቀጽ 32 እስከ አንቀጽ 36 የተደነገጉ ድንጋጌዎች ይህንን ለግለሰብ ስም ማውጣት የሚሉ ሐሳቦች ላይ መሰረት አድርገው ያሉ ድንጋጌዎችን አስፍሮ የምናገኝ ሲሆን አንድ ግለሰብ የቤተ ዘመድ ወይም ደግሞ ሌሎች ስሞች ሊኖሩት እንደሚችልና የአባት ስምም ሊኖረው እንደሚገባ በአንቀጽ 32 ላይ በፍትሐብሔር ሕጋችን ማለት ነው ተቀምጦ እናገኛለን። ከዛ በዘለለ የቤተሰብ ስም ማለት ለምሳሌ ከወንድ አባት በላይ ወላጆች ወይም ደግሞ አያት፣ ቅድመ አያት ብለን የምንጠራቸው ሊሆን ይችላል የነሱ ስም ሲሆን ያ የቤተ ዘመድ ስም የሚለው ሐሳብ በዋነኝነት የመጣው የፍትሐብሔር ሕጋችን በመጀመሪያ በረቂቅነት ቀርቦ ከመጽደቁ ጊዜ ጀምሮ የኛ የፍትሐብሔር ሕግ የመጣው ከፈረንሳይ ነው አብዛኛውንና ያው የቤተሰብ ሕግ የሚለው ሐሳብ በዚህ ውስጥ ተካቶ የተገኘው ከዛ አኳያ ነው እና የቤተሰብ ስም የሚለው አሁን ላይ ካለው የሕግ አተገባበር አኳያ ኢትዮጵያ እየተከተለች ያለችውን ለምሳሌ የአንድ ልጅ ስም ጠቅሶ የአባትን ስም ከመጥቀስ አሁን ያለውን አሰራር ከዛ አልወጣንም። አሁንም ቢሆን የአንድ ልጅ ስም ሲወጣ የልጁን ስም ተከትሎ የሚወጣው የአባቱ ስም ነው። ስለዚህ ይሄ የቤተሰብ ስም የሚለው አሰራር በዋነኝነት አሁን ላይ በአተገባበር ላይ ባይኖርም ይህንን ሐሳብ ተከትሎ ግን በአንቀጽ 33 እና በአንቀጽ 36 ላይ የልጁ ስም ሲወጣ ግዴታ የአባቱ የወላጅ አባቱን ስም ሊኖር እንደሚገባ ይገልጽልናል። አንድ ላይ በሚነበብ አንቀጽ 3359 ንዑስ አንቀጽ 2 ላይ በግልጽ እንደሚያሳየው ያ የልጁ አባት የቤተ ዘመድ ስም የሌለው እንደሆነ ልጁም ደግሞ ሊኖረው የሚገባው ስም ወይም ደግሞ የቤተ ዘመድ ስም ብሎ ሊወስድ የሚገባው የአባቱን ስም እንደሆነ ይገልጻል። ለልጁ የመጀመሪያ ስም ለማውጣት በመጀመሪያ አባትየው ሊያወጣ ይችላል፣ እናትየውም ልታወጣ ትችላለች።
ወይም ደግሞ አባት የሌለው ከሆነ ወይም አባትየው ያልታወቀ ከሆነ ደግሞ በእናትየው ወገን ያሉ ቤተ ዘመዶች ለዛ ልጅ ስም መስጠት እንደሚችሉ በአንቀጽ 34 እና 36 ላይ በግልጽ ሰፍሮ የምናገኝ ሲሆን በአንቀጽ 38 ላይ ግን የስም ክልከላን ነው። አንድ ልጅ የአባቱን ወይም ደግሞ የእናቱን ወይም በሕይወት ያሉ የአጎቶችን ስም ሊይዝ እንደማይችል በግልጽ ተቀምጦ እናገኛለን። የቤተ ዘመድ ስም ወይም ደግሞ የግሉን ስም አሊያም ደግሞ የራሱን ስም ኢቭን ለማሰረዝ ለመለወጥ ወይም ደግሞ ሌላ ተጨማሪ ስም እንዲጨመርለት ለማድረግ ይሄ ስም የወጣለት ግለሰብ በፍርድ ቤት ሊያመለክት እንደሚችልና ዳኞችም ደግሞ ስሙን በሚያወጡበት ጊዜ ምን ጊዜም ቢሆን ይሄ የሚወጣው ስም የሚጨመረው ስም ሊሆን ይችላል የሌላ ሶስተኛ ወገን ላይ ጉዳት እንዳያደርስ በጣም በመጠንቀቅ ሊያወጡለት ወይም ደግሞ ያ የተፈለገውን ስም ሊጨምሩለት እንደሚችሉ በአንቀጽ 42 እና 43 ላይ በግልጽ ተቀምጦ የምናገኝ ሲሆን የራስን ስም ያለ አግባብ መጠቀም በሚል ርዕስ ደግሞ አንድን ለምሳሌ ያክል የሙያ ስራ ላይ በሚያከናውንበት ሁኔታ በስሙ በይመስላል መዘባረቅ የተነሳ በሌላው ሰው ክብርና ገናናነት ላይ ጉዳት ሊያደርስ የሚችልን ነገር የተፈጠረ እንደሆነ 45 ላይ ይሄ ግለሰብ አስፈላጊውን ጉዳቱ ደርሶብኛል ብሎ የሚለው አካል የሞራል ካሳ ሊያገኝ እንደሚችል ሕጋችን ይደነግጋል። እዚህ ጋር በጣም ግልጽ እንዲሆን የምፈልገው የዛ ሰው የክብር ስም የሚለው ሐሳብ ለምሳሌ ብራንድ የሚለው ሐሳብ ላይ በጣም ያተኮራል ማለት ነው። ብራንድ ማለት ለምሳሌ እነ ናይክ ያሉ ትልልቅ ድርጅቶች ላይ ናይክ የሚለውን ሐሳብ ሌላ ናይክ በሚል አስመስለው የራሳቸውን ምርት ሊያስተዋውቁ የሚችሉ ሌሎች ግለሰቦች አሉ፣ ተወዳዳሪነትን ለማምጣት ማለት ነው። ልክ ሰው ሲገዛ ያንን ምርት ናይክ መስሎት ነው የሚገዛው። ነገር ግን የተለየ ሞዲፊኬሽን ይኖረውና ያ ሰው ናይክ በሚለው ስም ተጠቅሞ የራሱን ምርት የሚያደርግበት ወይም ደግሞ የሚያስተዋውቅበት በዛ ናይክ በሚለው ብራንድ ላይ ተጠቅሞ ሰው ናይክ እየመሰለው ሌላ የሚገዛበት ሁኔታ በሚፈጠርበት ጊዜ የዚህ የብራንዱ ባለቤትም ሊሆን ይችላል ወይ ደግሞ ባለቤትየው ችሎታ ካጣ ወይ ከሞተም የዛ ሰው የቅርብ ወገን የሆኑ ባል ሊሆን ይችላል፣ ሚስት ሊሆን ይችላል፣ ብቻ ይመለከተኛል የሚለው አካል ሄዶ ያንን ነገር አመልክቶ የሞራል ወይም ደግሞ የህሊና ካሳ ሊወስድ እንደሚችል ስም በማጥፋት ሊጠየቁ እንደሚችሉ እንመለከታለን ማለት ነው። ከዚህ ጋር ተያይዞ በአንቀጽ 46 ላይም እንዲሁ የአንድን ታዋቂ ሰው ግለሰብ ስም በማስመሰል የራስ በማስመሰል በዛ ሰው ስም ላይ ራስን ነገር ለማስተዋወቅ በምናደርግበት ጥረት ውስጥ ቅድም እንደገለጽኩት የሱ ሚስት ልትሆን ትችላለች፣ ኦሬልስ ደግሞ ሌሎች ይመለከተናል የሚሉ አካላቶች ሄደው ስም በማጥፋት ወንጀል ከሰው ያንን የዛን ሰው የክብር ስም አስጠብቀው ሊከራከሩ እንደሚችሉ በሕጋችን ላይ ተቀምጦ እናገኛለን። በቀጣይ ክፍል ደግሞ አንድን ግለሰብ ቋሚ አድራሻውን ወይም ደግሞ ነዋሪ መሰንበቻውን በመወሰን እና በመለየት ያንን ግለሰብ ሰዋዊ ስብዕና መስጠት እንዴት ይቻላል በሚለው ርዕስ የሚመለስ ይሆናል። ተመልካቾች አብራችሁ የቆየሁት ዮናታን ዳዊት ነበርኩኝ። ሀሳቡ ያስተምራል፣ ለሌሎችም ይጠቅማል የምትሉ ከሆነ ሼር፣ ኮሜንት፣ ላይክ በማድረግ ዩቲዩብ ቻናልም አለኝ እዛ ላይ የገባችሁ ሀሳብ እንድትሰጡ ሀሳባችንን እንድንጋራ ስል በአክብሮት የምጠይቃችሁ ይሆናል። ስለተከታተላችሁ በድጋሚ እጅግ በጣም አመሰግናለሁ። መልካም ቆይታ